ኢትዮጵያውያንና ኤርትራውያን ድንበር ጥሰው አጥር አፍርሰው ሽራሮ ሜዳ ላይ ቡና ሲጠጡ ባህላዊ ጭፈራ እነክሽነካ ሲሉ ውለዋል ተባለ። መንግስቶቻቸው ድሮን እየሞረዱና ጥይት እየሳሉ መጣሁልህ ጠብቀኝ ሲባባሉ ህዝቦዬ በአንድነት በዓል ማክበር ጀምረዋል። የሆሳና በዓል ነው ሽራሮ ጋራው ላይ ተከብሮ የዋለው። የጀርመን ግድግዳ ያ 155 ኪሎ ሜትር የሚረዝመው በመንግስታት አዋጅና በጀት የተገነባው በህዝብ ፍቅር ነበር የተደረመሰው። ህዝብ ከፈቀደ ማንም ቢሊል ይችላል። ማንም ይሄው የማይታሰበው ሆኖ የትግራይ ተወላጆችና ኤርትራውያን በታሪካዊቷ ሽራሮ ከተማ ላይ መገናኘታቸው ነው እየተዘገበ ያለው። በእርግጥ ከግንኙነቱ ጀርባ የጽምዶ ፖለቲካ ይኖር ይሆን የሚለው የአብዛኛው ሰው ጥያቄ ነው። እባክሽ ንገሪኝ አይሸበር ሆዴ የኢትዮጵያ ድንበር ሽራሮ ነው እንዴ ብለው እነተሾመ ምትኩ በቁጭት አዚመው ነበር። ቁጭቱም ወሰን ማስመሩም አላልቅ ስላለ እኛ ዛሬ እባክሽ ንገሪኝ አይሸበር ሆዴ ሁለት ወንድማማቾች ሽራሮ ገቡ እንዴ ብለን ልናዜም ተገደናል። እንደ ትግራይ ቴሌቪዥን ዘገባ ከሆነ ደምቆ በዋለው የሰላምና የፍቅር መድረክ ላይ ከ700 በላይ ኤርትራውያን በሽራሮ ከተማ በመገኘት የሆሳናና የመድኃኔዓለምን በዓላት ከትግራይ ወንድሞቻቸው ጋር በጋራ አክብረዋል። እነዚህ ኤርትራውያን ወደ ሽራሮ የመጡት በዓሉን ለማክበር ብቻ ሳይሆን በጦርነቱ ምክንያት ከቀያቸው ተፈናቅለው በሽራሮ ለሚገኙ ወገኖች የሚሆን የእህል እርዳታ በመያዝ ጭምር ነው። በዕለቱም ለረጅም ጊዜ ተራርቀው የቆዩ ቤተሰቦችና የቅርብ ዘመዳሞች ተገናኝተው የተጠያየቁበት እንዲሁም በሃይማኖታዊ ስነ ስርዓቶች የታጀበ የህዝብ ለህዝብ ግንኙነት በደመቀ ሁኔታ ተካሂዷል። ህዝብ ለህዝብ የተባለችውን የፖለቲካ ቋንቋ እንተዋት። ኦሮማራ ብለን መች ተሳካልን? ኢትዮ ኤርትራ ብለንስ መች ሰመረልን? ይልቅኛ ስለ ህዝብ ፍቅር ደበበ ሰይፉ ድሮ ጊዜ የተቀኛትን አንድ ቅኔ እናስታውሳት። የአክሱም ጫፍ አቁማዳ ትላለች ርዕሷ። ግጥሙ እንዳይረዝምብን ሐሳቡን ብቻ ልንገራችሁ። ትግራይ ይራብና እህል ላክልኝ ብሎ ለወሎ አቁማዳ ወይም እህል መያዣ ይልክለታል። ወሎ ሲደርሰው ይደነገጣል። ምክንያቱም እርሱም ርቦት ነበር። የለኝም ማለቱ ግን ስላሳፈረው ተበድሮ ይልክለት እህል አበድረኝ ብሎ አቁማዳውን ለሸዋ ይልክለታል። ሸዋም አልነበረውም። ሸዋ ለሐረር፣ ሐረር ለባሌ፣ ባሌ ለሲዳሞ፣ ሲዳሞ ለከፋ እያለ ያባዶ አቁማዳ ኢትዮጵያን ይዞርና መጨረሻ ላይ ተመልሶ ለትግራይ ለራሱ ይደርሷል። ይህን ጊዜ ትግራይ እንዲህ ብሎ ያዜማል አሉ። እኔና ወንድሞቼ አለበለዘብታ ለራሱ እንዲያወራ የራሱን ስሞታ እኔና ወንድሞቼ ሁላችን ከባዶ አቁማዳ ነው የሚዛቅ ፍቅራችን። ይህ ነው አንድነታችን፣ ይህ ነው ባህላችን፣ ዘመን ማዛጋቱ በያንደበታችን። የኤርትራ ሰዎች በሽራሮ ተፈናቅለው ለሚገኙ ትግራዋይ ሰዎች የሚበላ ይዘው ነው የመጡት የሚለው ዜና ይሄን ግጥም አስታወሰኝ። ገጣሚው ቅኔውን ከጨረሰ በኋላ ለሚመጣው ትውልድ ይሄ ታሪክ ተረት ይመስለው ይሆናል ብሎ ነበር። እኛም ዛሬ ትግራይ ቢራብ አማራ ይረዳዋል ብንባል አይ ተረት ነው እንል ይሆናል። ወደ ሽራሮ እንመለስ። በሃይማኖት አባቶችና በሀገር ሽማግሌዎች አስተባባሪነት የተዘጋጀው ነው የተባለው የሽራሮ ጋራው መርሃ ግብር በኤርትራና በትግራይ ልጆች መካከል ያለውን ታሪካዊ ወንድማማችነትና ተስፋ ወደ ቀድሞ ቦታው ለመመለስ ትልቅ ማሳያ ነው ተብሏል። በሽራሮ ከተማ የታየው ይህ የህዝብ ለህዝብ ትስስር የሁለቱን ህዝቦች የቆየ ትውፊትና አብሮነት የሚያንጸባርቅ ሲሆን መርሃ ግብሩ እስከ መጋቢት 28 ቀን 2018 ዓ.ም በተለያዩ ዝግጅቶች ቀጥሎ እንደሚውል የትግራይ ቴሌቪዥን መዘገቡን አስታውሶ አዲስ አድማስ ጽፏል። እኛም መገናኘቱ የጽምዶ ፖለቲካ ስውር ማስኬጃ ካልሆነ መልካም ጅማሮ ነውና ይበረታታ እንላለን። Shiraro
ከዚህ ርዕስ ብዙም ሳንርቅ በትግራይ ከተሞች በስፋት እየተሰራጨ ነው ስለሚባለው የኤርትራ መገበያያ ገንዘብ ናቅፋ እዚህ ጋር ማንሳት ሳይኖርብን አይቀርም። ቀጥለን ደግሞ የኤርትራ ብሔራዊ ቡድን ተጫዋቾች በስዋቲኒ ስለገጠማቸው ነገር የምንላችኋለን። የኤርትራ መገበያያ ገንዘብ ናቅፋ ወደ ትግራዮቹ አዲግራትና አድዋ ከተሞች ድረስ በስፋት እየተሰራጨ መሆኑ የተገለጸ ሲሆን ከሁለቱም ወገን አዳዲስ ነጋዴዎች፣ ደላሎችና የኮንትሮባንድ አንቀሳቃሾች በስፋት እየተሳተፉ መሆኑ ሲነገር ቆይቷል። ከትግራይ ወደ ድንበር የኤርትራ ከተሞች ለጥቃቅን ንግዶች የሚያቀኑ ወጣቶች ለኤርትራ ገበያ የሚያቀርቡትን ምርት የሚሸጡት በናቅፋ ሲሆን ወደ ትግራይ ተመልሰው በጥቁር ገበያ እንደሚመነዝሩ አዲግራት ላይ አንድ ናቅፋ ከ12 እስከ 15 ብር ድረስ እየተለወጠ መሆኑን እንዲሁም የናቅፋ መስፋፋት በተወሰነ መልኩ በትግራይ ከተከሰተው የብር አቅርቦት እጥረት ጋር የተያያዘ መሆኑን ተጠቅሷል። ኢትዮጵያና ኤርትራ ድንበር አካባቢዎች ተገድቦ የነበረው የኤርትራ መገበያያ ገንዘብ ናቅፋ ከኮንትሮባንድ ንግድ ጋር ተያይዞ ወደ ሌሎች ከተሞችም በስፋት እየተሰራጨ መሆኑ ነው በስፋት የሚነገረው። የኤርትራ ናቅፋ ከቅርብ ጊዜ ወዲህ እስከ አዲግራትና አድዋ ከተሞች ድረስ እየተሰራጨ መሆኑን የአካባቢው ነዋሪዎች እየገለጹ ሲሆን ናቅፋ በትግራይ ከተሞች እንዲሰራጭ ያደረገው በድንበር ከተሞችና በውስን ተዋንያን ተገድቦ የነበረው የኮንትሮባንድ ንግድ መስፋፋቱን ተከትሎ ነው። የናቅፋ መስፋፋት በተወሰነ መልኩ በትግራይ ከሚታየው የብር አቅርቦት እጥረት ጋር የተያያዘ እንደሆነ በባንክ ስራ ላይ የተሰማሩ ባለሙያዎች ይናገራሉ። በትግራይ ባለው የጸጥታ ስጋት ምክንያት በርካታ ሰዎች ጥሬ ገንዘብ ከባንክ አውጥተው በቤታቸው መያዝ መጀመራቸው የብር አቅርቦት እጥረት ማስከተሉን የባንክ ባለሙያዎች ያስረዳሉ። ከትግራይ ወደ ኤርትራ ድንበር የሚሻገሩት በአመዛኙ እንደ ነዳጅ፣ የእህል ምርቶች፣ የቁም እንስሳትና ሸቀጣሸቀጦች ናቸው። እነዚህ ምርቶች በድንበር አካባቢዎች በከፍተኛ ዋጋ ስለሚሸጡ ወጣቶች በአነስተኛ መጠን ጭምር በድንበር ከተሞች ለኤርትራ ገበያ ያቀርባሉ። መደበኛ ባይሆንም አነስተኛ መጠን ያለው የወርቅ ምርት ድንበር ላይ ለኤርትራ ነጋዴዎች እንደሚቀርብ ለጉዳዩ ቅርበት ያላቸው ምንጮች ጠቁመዋል። የኤርትራ ነጋዴዎች ወርቅ ሲቀርብላቸው አልፎ አልፎ ከናቅፋ በተጨማሪ በዶላር ጭምር እንደሚከፍሉ ለማወቅም ተችሏል። የድንበር ንግድ በስፋት የሚካሄድባቸው ከተሞች እንደ ባድመ፣ ራማ፣ ጾረና፣ ዛላምበሳ በድንበር ላይ የተሰማሩ የኤርትራና የትግራይ የጸጥታ አካላት ነጋዴዎችን የማለፊያ ገንዘብ ቢጠይቁም እንቅስቃሴ ግን አይከለክሉም ተብሎ ከተዘገበ የቅርብ ጊዜ ትውስታችን ነው። ይህ በእንዲህ እንዳለ በግብፃዊው አሰልጣኝ የሚመራው የኤርትራ ብሔራዊ ቡድን ከ18 ዓመታት በኋላ ወደ አፍሪካ ዋንጫ ለመመለስ ትልቅ ዕድል አግኝቶ የነበረ ቢሆንም ባጋጠመው አሳዛኝ ክስተት ምክንያት ተስፋው በድንገት ተዳፍኗል። ይህም ኢሳያስ አፈወርቂን ጭምር ያስቆጣ አጋጣሚ ሆኗል። ታሪኩ እንደዚህ ነው። ኤርትራ በሞሮኮ መክነስ ከተማ እስዋቲኒን በመግጠም ለ2027 የአፍሪካ ዋንጫ ወይም ለአፍኮን የመጀመሪያ የማጣሪያ ጨዋታዋን ታደርጋለች። ይህም ለ18 ዓመታት ከውድድሩ ተገልላ የቆየችበትን ጊዜ እንዲያበቃ ያደርጓል። 20,000 ተመልካቾችን በሚይዘው ስቴዲየም ዲሆኔር የሚካሄደው የቅድመ ማጣሪያ የመጀመሪያ ዙር ጨዋታ ኤርትራ ዓለም አቀፍ ደረጃውን የጠበቀ ስታዲየም ስለሌላት ከምስራቅ አፍሪካ ወደ ሰሜን አፍሪካ እንዲዛወር መደረጉን አጃንስ ፍራንስ ፕሬስ ዘግቦ ነበር። ኤስዋቲኒ የመልሱን ጨዋታ መጋቢት 31 ቀን 2026 እንደ አውሮፓውያን አቆጣጠር የምታስተናግድ መሆኑ ተገልጾ የነበረ ሲሆን በሁለቱ ጨዋታዎች የድምር ውጤት አሸናፊ ሆነው ከመስከረም ወር ጀምሮ ወደሚካሄደው የምድብ ማጣሪያ ያልፋል ተብሎም ነበር። ማጣሪያው 12 ምድቦች ያሉት ሲሆን እያንዳንዱ ምድብ 4 ሀገራትን ይይዛል። የቀይ ባህር ግመሎች በሚል ቅጽል ስም የሚታወቀው የኤርትራ ብሔራዊ ቡድን እንደ አውሮፓውያን አቆጣጠር በ2008 በስዊዘርላንድ ካደረገው የማጣሪያ ጨዋታ ወዲህ በዋናው የአፍሪካ አህጉራዊ ውድድር ላይ ተሳትፎ አያውቅም። የኤርትራ እግር ኳስ ኃላፊዎች ቡድኑ ካለፉት 9 የአፍሪካ ዋንጫዎች ለምን እንደቀረ በይፋ ማብራሪያ ሰጥተው አያውቁም። ይሁን እንጂ ምክንያቱ ተጫዋቾች ቡድኑ ለጨዋታ ወደ ውጭ በሚወጣበት ወቅት ጥገኝነት ስለሚጠይቁ እንደሆነ በሰፊው ይነገራል።
እንደተባበሩት መንግስታት ከሆነ እስካሁን ወደ 80 የሚጠጉ ተጫዋቾችና አሰልጣኞች ፖለቲካዊ ጭቆናንና ረጅም የውትድርና አገልግሎትን እንደ ምክንያት በመጥቀስ ጥገኝነት ጠይቀዋል። በዚህም ምክንያት የኤርትራ መንግስትም ብሔራዊ ቡድኑ ከሀገር ወጥቶ ጨዋታዎችን እንዲያደርግ ፍላጎት አልነበረውም። የኤርትራ እግር ኳስ ፌዴሬሽን ፕሬዝዳንት አቶ ጳውሎስ የ2025 የአፍሪካ ዋንጫ ከመጀመሩ በፊት በሞሮኮ ባደረጉት ንግግር ከመንግስታችን ጋር ገንቢ ውይይቶችን ካደረግን በኋላ ለ2027 የአፍሪካ ዋንጫ ውድድር ተመዝግበናል። ከአፍሪካ ውጭ የሚጫወቱ በርካታ ኤርትራውያንን ያካተተ ጠንካራ ቡድን ይኖረናል ብዬ አምናለሁ ሲሉ ተናግረው ነበር። አሁን የቀድሞ አሰልጣኝ ኤርሚያስ ተወልደ በግብፃዊው ሂሻም ያካን ተተክተዋል። ሂሻም ያካን የግብፁ ዛማሌክ ክለብ የቀድሞ ተከላካይ የነበረ ሲሆን እንደ አውሮፓውያን አቆጣጠር በ1990 በጣሊያን በተካሄደው የዓለም ዋንጫ ላይ ከተሳተፈው የግብፅ ብሔራዊ ቡድን ስብስብ ውስጥ አንዱ ነበር። ሂሻም ያካን ብሔራዊ ቡድኑን ይዞ በአፍሪካ ዋንጫ ለመሳተፍ በብርታት እየሰራም ነበር። ታዲያ ይህ ሐሳብ ባለበት የኤርትራ ብሔራዊ ቡድን ተጫዋቾች በስዋቲኒ መኮብለላቸው ተሰምተዋል። ይህም ኢሳያስ አፈወርቂን አስቆጥቷቸዋል። የኤርትራ ብሔራዊ ቡድን የቀይ ባህር ግመሎቹ ለዓመታት ከአህጉራዊ ውድድሮች ርቆ ከቆየ በኋላ በቅርቡ ባደረገው የቅድመ ማጣሪያ ጨዋታ ውጤታማ ሆኖ ወደ አፍሪካ ዋንጫ ማጣሪያ የምድብ ድልድል መቀላቀሉ ነበር። ሆኖም ይህን ደስታ የሚያደበዝዝ ዜና ከስፍራው እየወጣ ይገኛል። ከቡድኑ ስብስብ ጋር ወደ ስዋቲኒ ተጉዘው ከነበሩት የሀገር ውስጥ ተጫዋቾች መካከል 7ቱ መጥፋታቸው ተረጋግጧል። ቡድኑ የቅድመ ማጣሪያ ጨዋታውን ባከናወነባት ስዋቲኒ በስብስቡ ውስጥ ተካተው ከነበሩ 10 የሀገር ውስጥ ተጫዋቾች መካከል 3ቱ ብቻ ወደ ሀገራቸው ሲመለሱ 7ቱ መድረሻቸው አልታወቀም። ወደ ሀገራቸው የተመለሱትም አብሎም ተክለዝጊ፣ ናሆም ታደሰና ሮሜል አብዱ የተባሉ ተጫዋቾች ናቸው። ተጫዋቾቹ ብሔራዊ ቡድኑ ረጅም ጊዜ ከቆየበት እገዳ ተላቆ ወደ አፍሪካ ዋንጫ ማጣሪያ እንዲመለስ ትልቅ ግዳጅ ከተወጡ በኋላ ነው የመመለስ ፈቃደኛ ያልሆኑት። የኤርትራ ብሔራዊ ቡድን ተጫዋቾች ከዚህ ቀደም በተለያዩ ሀገራት በሚደረጉ ውድድሮች ላይ መሰል ድርጊቶችን ሲፈጽሙ መቆየታቸው የሚታወስ ሲሆን የአሁኑ አጋጣሚ ቡድኑ ወደ ዓለም አቀፍ መድረክ በተመለሰበት ማግስት መደረጉ ትኩረት ስቧል። ውድ የአዲስ አገልግል ቤተኞች የዛሬ የአገልግል መሰናዶ የእስካሁኑ ነበር። በሀገርና አካባቢዋ ምን አዲስ ነገር ተፈጠረ ብለው ሐሳብ እንዳይገባዎት የቻናላችን ቤተኛ ይሁኑ። ዕለታዊ አዳዲስ መረጃዎችን በተለያየ አቀራረብ እናደርሶታለን።